ራሳችሁን ቴስት ስታደርጉ ራሳችሁን ስትመረምሩ ምናልባት ወድቃችሁ ካልተገኛችሁ በስተቀር ኢየሱስ ክርስቶስ በውስጣችሁ አለ። ሰነፍ ሰው ግን በጨለማ እንደሚሄድ ሰው ነው። ራሱን ማየት አይችልም። ራሱን መመርመር አይችልም። መንፈሳዊ ሕይወቱን መገምገም አይችልም። ድነሃል ወይንም ጸድቀሃል፣ you are justified። በቀጣይ ዘመን የእግዚአብሔር መንግስት ስትመጣ የዘላለም መንግስት ኢንጆይ ታደርጋለህ የሚለው አመለካከት በራሱ ስህተት አይደለም፣ ግን ሙሉ አይደለም። እዚህ ጋር በተያያዘ አንድ ሪሰርች ይናገራል። ባለፉት 24 ዓመታት 23 ሚሊዮን የሚያክሉ አሜሪካውያን በተለይም ወጣቶች ከክርስትና ወደ ዓለም ገብተዋል። ወደ አግኖስቲስም ገብተዋል። ወደ ፍልስፍና ገብተዋል። ክርስትናን ጥለው ሄደዋል የሚል ሪሰርች ማለት ነው። 23 ሚሊዮን አሜሪካውያን 23 ሚሊዮን አሜሪካውያን እንዴት ሰዎች ይሄን ያህል ቁጥር ያለው ክርስቲያን በተለይም ወጣቱ እንዴት ቀጥታ ወደ ዓለም ሊገባ ይችላል? this is the question። እና በሪሰርች ውስጥ የተገኘው ዋነኛ ምክንያት ለምንድነው ሰዎች ወደ ዓለም የገቡት? ለምንድነው ሰዎች ወደ ተለያየ ፍልስፍና ወደ ኖስቲሲዝም የገቡት? ለምንድነው ሲባል ምክንያቱም የእግዚአብሔር ሕልውና ስላልተሰማቸው ወይም ስለማይሰማ። ምንድነው ሪዝንክ? ለምንድነው ወደ ዓለም የገባው ሲባል ምክንያቱም I am not feeling the presence of God የሚል መልስ ነው የተገኘው። የእግዚአብሔር ሕልውና አልተሰማኝም ወይንም አልተሰማቸውም፣ የተሰማቸው አይደለም። እንዴት አንድ ሰው ክርስቲያን ሆኖ በክርስቶስ ኢየሱስ አምኖ የእግዚአብሔር ሕልውና ፕሬዘንስ ለምንድነው የማይሰማው? what is the problem? ለምን አይሰማው? ምክንያቱም ላለፉት 20 እና 30 ዓመታት በቤተ ክርስቲያን ትኩረት ተሰጥቶ ሲሰጥ የነበረው ትምህርት ነው የሚል ኮንክሉዥን ላይ ይመጣል ጆን ቤቨር። ምንድነው ሲሰጥ የነበረው ትምህርት? ፖዚሽናል ራይቸስነስ ነበር ወይም ጀስቲፊኬሽን ነበር። ሰዎች ድነሃል፣ ጸድቀሃል የሚለውን ትምህርት ነው እንጂ የተማሩት ስለ ሪሌሽናል ራይቸስነስ አልተማሩም። ወይንም ደግሞ ስለ ሳንክቲፊኬሽን አልተማሩም። ይህ ምን ማለት ነው? ኤፌሶን ምዕራፍ 1:4 ላይ እንደዚህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን። ዓለም ሳይፈጠር ተመርጠናል፣ ጸድቀሃል፣ you are justified የሚለውን ተመርጠሃል፣ ጸድቀሃል የሚለውን ትምህርት ነው ቤተ ክርስቲያን በክርስቶስ ኢየሱስ ስለሆነልን ነገር አስተምራለች። ይሄ ሮንግ አይደለም፣ በራሱ ግን ሙሉ አይደለም። ይሄ ትምህርት እዚህ ጋር ከቆመ ሙሉ አይደለም። ዕብራውያን 12:14 ላይ እንደዚህ ይላል፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። ይህንን ትምህርት አላስተማሩ። ትቀደሱ ዘንድ ፈልጉ ወይንም ደግሞ ሙሉ ትኩረት አልተሰጠውም ይሄኛው ክፍል። ስለዚህ ሰዎች የእግዚአብሔር ፕሬዘንስ አይሰማቸውም። ለምን? እግዚአብሔርን ለማየት መቀደስን መጽሐፍ ይጠይቃል። ወይንም ደግሞ የክርስትና ሙሉ ትምህርት ጀስቲፊኬሽንን ብቻ አስተምሮ መቆም አይደለም፣ ሳንክቲፊኬሽንን ይጨምራል። ስለ ፖዚሽናል ራይቸስነስ ብቻ ሳይሆን ሪሌሽናል ራይቸስነስ፣ የግንኙነት ራይቸስነስ ያስፈልጋል። ስለዚህ ብዙዎች ለምንድነው የጌታ ሕልውና ያልተሰማቸው ባክ ያደረጉት ሲባል ስለ ቅድስና አልተማሩም ማለት ነው። ዳዊት መዝሙረ ዳዊት ምዕራፍ 51 ከቁጥር 10 ላይ ዳዊት የእግዚአብሔር ሕልውና እንደራቀው በተሰማው ጊዜ በዛን ጊዜ
እንደዚህ የሚል መዝሙር ይዘምራል። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናው መንፈስ በውስጤ አድስ፣ ከፊት አትጣለኝ፣ ቅዱሱን መንፈስህን ከኔ ላይ አትውሰድብኝ። ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊት አትጣለኝ፣ ቅዱሱን መንፈስህን ከኔ ላይ አትውሰድ። ህልውናህን ከኔ ላይ አትውሰድ። I need you፣ እፈልግሃለሁ፣ መገኘት ያስፈልገኛል። ቀድሰኝ፣ እጠበኝ፣ አንጻኝ። እባክህን አንተን እንዳላገኝ፣ ካንተ ጋር ህብረት እንዳላደርግ የሚከለክሉኝን ነገሮች ከህይወቴ ላይ አንሳልኝ እያለ ዳዊት ይዘምራል። ጌታ ኢየሱስ ክርስቶስ ስለ ጸሎት ባስተማረው በማቴዎስ ወንጌል ምዕራፍ 6 ከ9 እስከ 13 ባለው እንግዲህ እናንተ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ እግዚአብሔር ሆይ ስምህ ይቀደስ ብላችሁ ጸልዩ። እግዚአብሔር ምን ጎሎት ይቀደሳል? እግዚአብሔር ፍጹም ነው። እግዚአብሔር ንጹሕ ነው። እግዚአብሔር ቅዱስ ነው። ስምህ በኔ ህይወት ይቀደስ፣ በኔ ህይወት ይቀደስ። እኔን ቀድሰኝ። ነገሩ እኔ እንደዛ ነው የሚመረጥ። እኔን ቀድሰኝ፣ በኔ ህይወት ያንተ ስም ይቀደስ። ዘጸአት 19 ከ10 እስከ 11 ባለው እግዚአብሔር ሙሴን አለው ወደ ህዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሶስተኛው ቀን ህዝቡ ሁሉ ሲያይ እግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛው ቀን ይዘጋጁ። ቀድሳቸው፣ ይቀደሱ፣ ልብሳቸውን ይጠቡ። እግዚአብሔርን ይገናኛሉ። ትቀደሱ ዘንድ ፈልጉ። ያለ እርሱ እግዚአብሔርን ማየት አይቻልም። እግዚአብሔር የሚታየው በተቀደሰ ዓይን ነው፣ በተቀደሰ ልብ ነው፣ በተቀደሰ ህይወት ነው። ስለዚህ ስለ ድነት ስናስብ ስለ ጀስቲፊኬሽን ብቻ ከሆነ ሳንክቲፊኬሽን ከሌለው፣ ስለ ፖዚሽናል ራይቸስነስ ወይም ስለ ፖዚሽናል ሆሊነስ ብቻ ከሆነ ሪሌሽናል ሆሊነስ ከሌለው፣ በዕለት ተዕለት ግንኙነታችን እግዚአብሔርን መምሰል፣ መንፈሳዊ መሰራት፣ ዕለት ተዕለት መለወጥን በቤተ ክርስቲያን ካላስተማርን ሰዎች የእግዚአብሔርን ህልውና ፊል አያደርጉም። የእግዚአብሔር ህልውና የሌለበት ክርስትና ምን አይነት ክርስትና? What kind of Christianity is that one? What kind of Christianity? Nobody likes that one. Nobody enjoys that one. ስለዚህ ይሄ በድነት ትምህርት ላይ ሚስ የተደረገ ይመስላል የሚል አንድ የመጀመሪያ አስተሳሰብ አለ። ቀጣዩን በጌታ ፈቃድ እንቀጥላለን። እግዚአብሔር ይባርካችሁ።